እጄ ላይ የምታዩት ጠባሳ ምን ይመስላችኋል? እያያችሁት ነው። ፊልተር እንኳን ሸፍነው እንዳለ ጠባሳ ነኝና ይሄን ምን ይመስላችኋል? ከዛ በፊት ግን እስኪ አንድ ቪዲዮ ላሳያችሁ። ይሄን ቪዲዮ በደንብ ስሙት። በጣም መጨረሻ ጊዜ ነው እንወድሻለን። በጣም ነው የምንወድሽ እስከ መጨረሻ ጊዜ አብረን ማንገባ። ስለ ፀጉሬ ይቅርታ ከዛሬ 6 ዓመት በፊት የነበረ ቪዲዮ ነው። ምንድነው እያሉኝ የነበረው ልጆቼ ማሚዬ እስከ መጨረሻው አብረሽኝ ሁኚ እባክሽ እባክሽ ሁሉ እያሉ እየለመኑኝ ነበረ። ይሄ ማለት እንግዲህ ከሱዲ አረቢያ ከጅዳ እነሱን ልኬ እኔ የተወሰነ 9 ወር 8 ወር አካባቢ ወደ ኋላ ቀርቼ ነበር እቃዎችን ለመጫን አንዳንድ ነገር ለማስተካከልና ከዛ እነሱ ጋር ስመጣ ነገሮች እንዳይሆኑ ሆነው ጠበቁኝ። ሁሉ ነገር ፈራርሶ ጠበቀኝና ያገኙት ልጆቼን ብቻ ሆነ። ልጆቼን ብቻ ሳገኝ እነሱን ለማሳደግ ገንዘብ ያስፈልገኛል። እጄ ላይ ምንም አይነት ብር የለም። 300 ብር ነው ያለው። ይሄ ቪዲዮ ምናልባት አረብ ሀገር ልጆቻቸውን ጥለው ለሚሄዱ እናቶች ይጠቅማል ብዬ ስላሰብኩ ነው። ልጆች እኛን ምን ያክል እንደሚፈልጉን እያያችሁ ነውና መለያየትን ደግሞ ልጆቼ እኔ እዛ በነበርኩና እነሱን በላኩባቸው ሰዓት በጣም ከብዷቸው ነበር። እነሱን አላገኘሁም ነበር። በጣም ደንግጠው ነበር፣ ናፍቀው ነበረ። ለምን አንድ ቀንም ተለያይተን ስለማናቅ እዛ በነበርን ሰዓትና ጠዋት እኔ ማታ መጥቼ ጠዋት ትምህርት ቤት ሄድ ሲባል ዘኪዬ አልሄድም በቃ ማሚዬን ባጣትስ እናቴን ባጣትስ ብትሄድብኝስ ደግማ ይል ነበር። ይፈራ ነበር፣ ይሰጉ ነበር። በተለይ ዘኪ ማየ እንኳን እንደምታዩት ትንሽ ይናትና ከትምህርት ቤት ሲመጣ ራሱ በጣም እየሮጠ ይመጣና ልክ በር ላይ ሲደርስ ማማ አለሽልኝ አቤት ካላልኩት አይረጋጋም። ከትምህርት ቤት በጣም ሩጦ ነው የሚመጣው የነበረውና በጣም እንዳልሄድባቸው ይፈሩ ነበር። እኔ ምንም 5 ሳንቲም ስላልነበረኝ ሀገሬም ስደት ስለሆነብኝ 2 አይነት ቋንቋ እያወራሁ ገንዘብ ሳልይዝ ወደሚሄድበት ምናምን ስለጠፋኝ ግራ ይገባኝ ነበረ። የማደርገው ነገር ግራ ይገባኝ ነበር። ግን የፈለገ ቢሆን ጥያቸው ከሄድኩኝ ልጅ አለኝ ብዬ ዙሬ ላልመጣ ነው መሄደው ነበረ። ብዙ ነገር ሞክር ነበር፣ ሰዎች አማክር ነበር፣ ቤተሰብ ጋር ወራ ነበር ምናምንና ቤተሰብ የሚያማክራችሁ ለእናንተ የሚጠቅማችሁ ነው፣ ላንቺ እንጂ ለልጅሽ አይደለም። እናትሽ ላንቺ እናት ናት። አንቺ ደግሞ ለልጅሽ ማሰብ አለብሽና ሁሉም የሚሉኝ በቃ ጥለሽለት ሂጂ፣ እዛው ጣይለት፣ ተይለት። እኔ ልጅ እንደሚጣል አላውቅም። በጣም ደነግጣለሁ፣ ፈራለሁ። በቃ ልጆቼን ትቼ ከሄድኩ ልጅ አለኝ ብዬ መጥቼ እነሱ ጋር ለመኖር አላስብም ነበር ምለውና ሁሉንም ሳማክር በቃ አረብ ሀገር መንገድ ነበር የሚጠርጉልኝ። ገንዘብ ይሰጡኛል፣ ያግዙኛል። በዛ መንገድ ከሄድኩኝ እንዲናደርግልሻለን ይሉኛል ምናምንና እኔ እዚህ መስራት ፈልጋለሁ ስል በቃ እንዴት ነው በምን አይነት ሁኔታ ጭራሽ ልጆች ለመያዝ አስበሽ ምናምን ይሉኛል። እኔ ደግሞ ልብስም አጥቤ ቢሆን ሀገሬ ላይ ልጆቼን እያየሁኝ እንኳን እኖራለሁ እንጂ አልሰደድም ነበርና የሁሉም ሀሳብ የኔ ደስታ ጋር አይደለም። ማለት እኔ ደስታዬን የማገኘው ልጆቼ ጋር ነው። ገብቷችኋል? ሰዎች ምናልባት እንድለወጥ የክፋት እኮ ላይሆን ይችላል። እንድለወጥ እንዳድግ የሆነ ነገር እንዲሳካልኝ አስበው ይሆናል። ልጆችን ጥለሽ አግቢ ሲሉኝ እኔ እናደዳለሁ። እኔ እኮ ልጆችን የምወድ እናት ነኝ፣ ለምንድነው እንደዚህ አይነት ሀሳብ የሚሰጡኝ ይላሉ ምናምንና የሁሉም ሀሳብ በሰዓቱ ለኔ ምቹ አልነበረም። በቃ አልፈልገውም ነበር። የሆነም ነገር ለማድረግ ደግሞ በነዛ ሰዎች ውስጥ ሆኜ አልቻልኩም ነበርና ምንድነው ያደረኩት? በሰዓቱ ሴም ካርዴን ጥዬ ብቻዬን ከራሴ ጋር ማውራት የጀመርኩት። ምንድነው ማድረግ ያለብኝ? ወዴት ነው መሄድ ያለብኝ? ምንድነው መጀመር ያለብኝ? ገብቷችኋል? እንደዚህ አይነት ሀሳብ ነው ያሰብኩትና በስንት ነው 2012 መላኩ ላይ ደሴ ያላችሁ ታውቁትም ይሆናል። ስራ ቦታዬን የጀበና ቡና ጀመርኩኝ ማለት ነው። እንግዲህ ከ11 ዓመት የስደት ጉዞ መልስ በኋላ ከ11 ዓመት የስደት ቆይታ በኋላ መጥቼ አንዲት የሹፌር ሚስት ረከቦት ሰጠችኝ። ቤቷ ላይ ያለ ትርፍ ረከቦት ነበርና አስገባላችኋለሁ እዚህ ጋር እንትን አድርጌ እሱን በሻሺ እንደዚህ እንትኔን አውጥቼ ነው ያሰርኩትና 2 ኪሎ ቡና ገዝቼ ቤት ክራይ ብቻ 4000 ብር ከፍዬ የጀበና ቡናዬን ጀመርኩ ማለት ነውና ለምትፈልጉት ነገር የሰው ልጅ እኮ ላፈቀርሽው ወንድ እኮ ቆሎን በልቼ አብሬው ብዙ ነገር ለውጣለሁ ብለሽ ትገበያለሽ እኮ አይደለ? ለልጆችሽም እንደዛ ነው ዋጋ መክፈል ያለብሽ። እኔ ናት ልጆችሽን ማጣት ልጆችሽን ዋጋ ማስከፈል የለብሽም። እና ልጆቹ ደግሞ እንዳልኳችሁ በጣም ይፈልጉኝ ነበረ። በጣም የተመቻቸ ህይወት ውስጥ ነው የነበሩትና እኔም ለማምጣት እኔ ጋር ለማኖር አይደለም መተው እንዳውኝ እንኳን የምተኛበትን ፍራሽ እንዳው አልፈልግም ነበር። ድንገት ስለሆነ ከሆነ ህይወት የሆነ ህይወት ላይ እየወደቅ ነው ያን ነገር እንዳውብኝ አልፈልግም ነበርና ያን የጀበና ቡና ጀምሬ ልጆቼን እያመጣሁ እሁድ አያቸዋለሁና እኔም ጋር አላሳድራቸውም። ልክ በመጡ ሰዓት ግን ማሚዬ መች ነው አንቺ ጋር ምን ሆኖ ማሚዬ መች ነው አንቺ ጋር ምን መጣው በቃ አንቺ ጋር መሆን እንፈልጋለን ልክ እንደዚህ ነበር ይሉኝ የነበረውና
እኔም እጃቸውን ይዤ ተንበርክኬ ቃል ገባላቸው ነበር። አድርገዋለሁ፣ እናንተ እኔ ጋር ትሆናላችሁ፣ እናት ነኝ በቃ አሳድጋችኋለሁ ነበርና ቃል ገባላቸው ነበር። የሆነ ሰዓት ዘኪ በጣም ህፃን ነው፣ በዚህ እድሜው ነው የምላችሁ። ወጥቶ ውጭ ላይ በጣም ይጮሃል። ሽሮ አለ፣ ፓስታ አለ፣ መኮረኒ አለ ምናምን ይላልና ምን እያደረክ ነው ልጄ ምናምን ብዬ ጠራሁት። ከዛ ማሚዬ ቶሎ ቶሎ ይግዙሽና አንቺ ጋር መኖር ስለምፈልግ ላግዝሽ ብዬ ነው። አረብ ሀገር ላይ ታችሁ ከሆነ ሽቶ ምናምን ያስቀምሱና ውጭ ላይ ቆመው እየለፈለፉ ይጠራሉ አይደለ ከስተመር። እሱም እንደዛ እያደረገ ነው ከኖረበት አንጻርና ያንን ያክል ይጓጉ፣ ያንን ያክል ይፈልጉኝ ነበረ። እኔ ደግሞ ደስታዬም ያለው ከልጆቼ ጋር ነበር። አረብ ሀገር ብሄድ ወይ አብዳለሁ፣ ፍሪጅ የሚገባውን ቁምሳጥን አስገባለሁ፣ ቁምሳጥን የሚገባውን ፍሪጅ ውስጥ ልብስ ሁሉ ፍሪጅ ልከት ትችላለሁኝ። ልክ ሊሆን አልችልም ነበር፣ ከጤናዬ ከአቅሌ ሊሆን አልችልም ነበረ። እንደዛም እንደሚያሳልፈው አረብ ሀገር ላይ ያሉ እህቶቻችን እንደዛ እንደሚያሳልፈው አውቃለሁ። በጣም ስቃይ ነውና እኔም ለልጆቼም ቆሎም በልቼ ልጆቼን በቅርበት እየተከታተልኩ አለሁ ያለው ይሆናል። የሚገርማችሁ ነገር ስጀምር ስራ ለመጀመር ያሰባችሁ ሰዎች እየፈራችሁ ጀምሩ። በጣም እፈራ ነበር። ሰዎች እንዳያዩኝ እፈራ ነበር። የጀበና ቡና እየሰራው ሳስተናግድ ሰዎች እንዴት እነዚህን ታስተናግጃለሽ? እንዴት እነዚህ ጋር ባላለሁ? እኔ ከአረብ ሀገር መጥቼ እጄን ሰው እንዲነካኝ አልፈልግም። እዛ ቡና ሊጠቀም የመጣ ሰው ያቅፋችኋል፣ ትጮሃላችሁ፣ ትጣላላችሁ ምናምን። ገና እንደመጣሁ ነው ብያችኋለሁና ብዙ ነገር ነው ያስተናገርኩት በዛ ስራ። ሰዎች ማለት የምትወጡት አይመስላቸውም እና እንደዛ ዝቅ ብላችሁ መስራታችሁ እንደነውር ሊያዩት ይችላሉ። በሰዓቱ ግን እኔ ምንድነው ያደረኩት ከስራዬና ከራሴ ጋር ብቻ ሆኜ የሚሉኝ ነገር ጥዬ አሉባልታ ሳልሰማ ከልጆቼ ጋር ለልጆቼ ቃል እየገባሁ መሆን ያለብኝ ነገር እየሆንኩ ጊዜ እየሰጠው ስራዬን መስራት ነበርና ያንን የጀበና ቡና በወራት ውስጥ እዛው ሽሮ ምናምን ጀመርኩኝ። ትሪ ሳህን እያልኩ መግዛት ጀመርኩ። በመሰራት ስራ ማለቅስበትም ጊዜ ነበር፣ ማዝንበትም ጊዜ ነበር። ያ ጊዜ ልጆቼ እኔ ጋር ባለመሆናቸው እድለኛ ነኝ። በጣም ማልቀስ ሲኖርብኝ ቆይ አንዴ አልቅሼ ልምጣ ብዬ ሁሉ ቤቴ ሄጄ አልቅሼ የምመጣበት ሰዓት ነበረ። ቀላል አይደለም፣ ቀላል ነው እያልኩ አይደለም፣ ግን በጣም በከባድ ሁኔታ ውስጥ ነን። የማይሞከር ነገር ሁሉ መሞከራችን ደግሞ ለምንፈልገው አላማ ያደርሰናል። እኔ በቃ ልጆቼን ይዤ ማብላት መጠጣት ምናምን ማኖር ለኔ በጣም ትልቁ ስኬት ነበርና እሱን እናትነቴን አጥቼው ስለነበር የታባክ የምታውቃት እናት ናት እየተባሉ ልጆቼ እንዳልኩ ስለማልፈልግና ያን የጀበና ቡና ጀመርኩኝ። ልጆቼ ነበሩ አይዞሽ የሚሉ ልጆቼ ነበሩ፣ የሚወዱ ልጆቼ ነበሩ፣ እንምጣ የሚሉኝ እስከነ ድህነቴ ይፈልጉኝ የነበረው ልጆቼ ነበሩ፣ ያቆሙኝ፣ ያጸኑኝ፣ ያበረቱኝ፣ በጣም ይፈልጉኝ ነበርና የነሱ እንደዛ መሆን እኔን አጠነከረኝ። ስለዚህ ደግሞ ፓርት ትለቅላችኋለሁ። ወዳችኋለሁ። ሪፖስት ኮፒ ሊንክ ላይክ አድርጉና ብዙ ቶቻችን እስኪ ይዩትና ይጠንክሩ፣ ይበርቱ፣ ስራ ይጀምሩ። ዋይ